ገርሽ ጉቺ ልንገርሽ ስንቴ እኮ ቆይ እንገርሽ አንቺ እኮ ስንት ያቋርጠሽብኝ ወጥቼ እኮ ዝም ብዬ ምናምን ብዬ ተበሳጫይተን እናልፈዋለን። ገባሽ? ፈርዘር አትሄጂም፣ እኔም አልሄድም። ብዙ ጊዜ ካየሽ እኮ ጉቺ አሁን አንቺ ስናይፕ እየተደረገብኝ ሞቅ ያለ ጌም ላይ አልቀጣም ለአንቺ ብቻ ይሰጥሻል ብለሽ እኮ የወጣሽው ጉድ እኮ አለ አንቺ። እኔ ግን ምንም አልመሰለኝም እኮ አንቺንም ደግሞ እኔ አበሳጭሻለሁ እያወራሽ ይደረባለሁ። ግን እኔና አንቺ የሆነ አይምሮሽ ያስባል ጉቺ ጌም የሆነ ነገር ሲሆን መጣላት አትፈልጊም። ለምን ጌም ነው ያልፋል፣ ይሄ ቀን ያልፋል ምናምን ገንዘብ ይመጣል ይሄዳል። ግን የሰው እንዴት ያ የሰው እህትነት ፍቅር ይሄ ማንነቱን መጣስ አትፈልጊም ነው። እኔ አሁን ትላንትና ደውይልኝ አልኩሽ ከሁሉም ጋር ቢሆን ቤታ ወዳጅሽ እንዳያሳጣሽ እባክሽ ይሄንን አለሽ። የምትወጃቸው ሰዎች እንዳታጪ ከወንዶች ጋር ነው የምትጫወተው። አቡና በእናትህ ያማራ እናት እንዲቀጡ ይፈልጋሉ። ገባሽ? ሰው በዚህ በተወሰነ ቀን ጋይስ ጌም ሲጫወት ላየሁት 3-4 ቀን ነው አይደል የተጫወትኩት። ጊፍት የሚሰጥ ሰው የተሸነፈው እንዲቀጣ ይፈልጋል። ተረዳችሁ? ስለዚህ እነዛ እንቀጣም ካሉ ሳትፈልጊ ስሜታዊ ትሆኛለሽ። የምትወጃቸውን የምታከብሪያቸውን አብረሽ ብዙ ያሳለፍሻቸው ሰዎች ጋር እንዳታጫቸው that's why ነው እኔ ትላንት እያልኳቸው ነበር። እነሱ ስለምን እኔን ያጡኛል ብለሽ አታስብም? እኔ እነሱ ብቻ ማጣቸው ምንድናቸው? ያው እኮ ተጣጣችሁ። አንቺ አጣሻቸው ማለት አዘሴን ታይምስ እነሱም ማጡሽ ማለት ነው። ያን ነው እኮ እያልኩ ያለሁት እኔ አንቺ ነሽ የኔ ዘ እሺ እኔና አንቺ ለምን እኔና አንቺ አንተታጣ? አንጫወትም ተይኝ። እኔ አልጫወትም ማለት አዳምጪ። ለምንድን ነው አሁን አንቺ ባለፈው ሳሙና ቢያልኩሽ አይደል በላሽ፣ ከዛ አመመኝ ብለሽ ታወጪው ለምን አወጣሽው? ከታቺ ደደብ አወጣሽ እያልኩ አልሰደብኩሽም ወይ? አማቱ ይሆናል ተሰንጥቃ ደህና ነሽ ምናምን ጉቺ ብዬ በቃ ቀየርኩ እንቀጥል አልኩሽ። አየሽ እንደዛ ነው መከባበር ማለት። ይኸውልሽ ቤታ ልንገርሽ፣ አሁን የኔና ያንቺን ታዩ ገባሽ? የኔና ያንቺ የትም አይሄድም። ሌሎቹ ጋር ግን ላፊ ስለሆነ ጊፍቱም የሚሰጣችሁ ጥቃታችሁ ሊሚት የሌለው ስለሆነ መገዳደል በሚለው ስለሆነ ሰው እንዳትጠጣጡ ለሁላችሁ ነው የሚመለው። ገባሽ? አንቺ የኔ ስለሆንሽ የቅርብ ስለሆንሽ ነው ላንቺ ደው እኔ እኮ ጉቺ አይምሮ ያስባል እኮ ማለት እኔ በገንዘብ የምሸወድ ሰው አይደለም። በገንዘብ ምንም ቤት አንድ ነገር ልንገርሽ፣ እኔ ትክክለኛውን ነገር ምንም ማስተባበያ ያስፈልገው። ትናንትና በነበረው ነገር እኮ ከዚህ ዱጋ የሆነ ተጣልታችሁ ነበር። ገባሽ? which is wrong በምን በጌም ጉቺ እሺ ለምን አልጣላም? 3 ቅጣት ተቀጥቼ ሻወር ቤት ውስጥ እንደዛ እየተንደፋደፍኩ የኔ ተራ ሲደርስ ልክ ሲሰጠኝ ሰው ሲመጣልኝ ቀስ በይ አትጩይ ተረጋጊ ቀስ ብዬ ነው መቀጣ ምናምን ስል አትናድጂም። ቶሎ አንቺ እየገባሽ እየተቀጣሽ ሻወር ቤት ሁለት በዛው ሁለቴ ነው የተገባሁት። ያ ነው ያናደደኝ ጉቺ ገባሽ? ሁለቴ ነው የገባሁት ሻወር ቤት እና ላይክ እንደዛ ያንቀጠቀጠኝ ምናምን ከዛ ሷል ተቀጭልኝ ተራሽ ነው አሁን ተቀጡ ብዬ ስላተኝ ገባሽ ትከራከረኛል ምናምን ያ ነገር አናደደኝ። ለምን እኩል ለምን አንሆንም? የሷን ጊፍተር እንዳከበር የኔ ለምን አይከበርም ነው? ሰው ሲመጣልኝ ለምንድን ነው ሰው እንዲሄድ የሚደረግብኝ ነው እንጂ እኮ እኔ አልቀጣም ብዬ ምናምን አይደለም እየተቀጣው ነበር ጉቺ። ለማንኛውም አትጫወቺም አይደለም ምንም አይደለም። የእህትነቴን እምነግርሽ ወዳጆች ባጭሩ የሚተከባበሪው ጋር ተጫዋች ነው። ከምትከባበሪው ዜዶም አክባሪሽ ነበረች። በርግጥ ግን ሳታውቁት ማሮቼ የገባኝን ነገር ልንገራችሁ። ሳታውቁት ኢሞሽናል ያደርጋል። ይሄ ሳታውቁት እንደ እብድ ነው የሚቀይራችሁ። ራሴን እንኳን ኮኛ አግኝቼው እንዲህ ያልኩኝ ራሴ ራሱ ሳላውቀው ቀየረኝ እንዳውሬ። ስለዚህ ሳታውቁት ኢሞሽናል ሆነሽ ከምትጓደጁ አይ ከወንዶቹ ጋር ጫወታለሁ እኔ መስልል ነበር ህልዬ። ይሄንን ምንሽ ደግሞ ማለት ነው የኔ ሐሳብ ብቻ አይደለም። በኔ በኩል አንቺ ጋር መድረስ የማይችሉ በጣም ብዙ የሚወዱሽ የድሬዳዋ ኧረ ይሉኛል በእናትሽ ከወንዶች ጋር ነው ተጫዋች። አንቺ ጋር መምጣት ያልቻሉ ላያገኙሽ የማይችሉ ሰዎች የተለያየ ሀገር ላይ ያሉ የድሬዳዋም ልጆች ሌሎችም እባክሽ ጉቺ ንገሪያት እያሉ ስለሆነ በኋላ እኔ ደውይልኝ የሚያልኩሽ ለዛ ነበር። ኤቭሪቲንግ ሊሚት ይኑረው። ይሄ በርበሬ ከሚባል ቅጣት ውጪ ሴትዮ ውጪ በቃ ከበርበሬ ምንድነው ጉዳይ? ሰው በርበሬ የሚበላው አጥቷል። ቤታኔ ትክክለኛውን ነገር ነው የምነግርሽ። ውጪ ይሄ ከበርበሬ ቅጣት። በርበሬ የሚባል ነገር አልቀጣም በይ ይቅርም ይቀር። አንቺ እንዴ ሁሉንም አልቀጣም ብዬ እንዴት ነው የምሆነው? እንዴት ነው የምትጫወቺ? መገዳደል እኔ ጋር እዚህ ጋር ቁጭ ብለሽ እኮ የውሸት እንኳን ቁም ነገር የሌለው ቅጣት የሌለው እንኳን ስንጫወት ብዙ የሚሰጥሽ ልጅ ነሽ። ገባሽ?
ከዚህ አይነት ነገር እኔ በቃ እኔ መረጥኩት ለመሰልሽ ንዝንዝ አልፈልግም። በቃ ከሰው ጋር መመላለስ ሰልችቶኛል። ለማንም ቆሾ ቆምቦሬ ዩቲዩብ ማስኬጃ ሆድ ከርስ ሞሙያ እነሱ በሰደቡኝ ትናንትና በደቂቃ ሆንሽ እኮ አላየሽም እንዴ? የጻፍኩልሽን አላየሽም? አንቺ ነጥብ ነው የሚፈለግብሽ። እኔ ድክም አለኝ ቤታ ልጄን ኢንሳይ ድክም ስነግርሽ ስሚኝ፣ በቃ ደቂቃ አልፈጀም። አንቺ አጀንዳ ነሽ፣ ወዲያው ነው የምትደረጊው። ራብሻ ልጫወትም ከዚህ በኋላ በቃ እኔ ላይ ነው የምትበረቱት እዚህ ቲክቶክ ላይ ያላችሁ። እኔ ጂጂ አትጫወት አላልኩኝም እኮ። እኔ እኮ እንዴት ነው የምትረዱኝ? ሰው ታጣበታለች፣ ሊሚት ይኑረው ነው። እኔ ትሸቅል እኔ እኮ ደስታ ቤታ ሸቀለች ማለት እኮ ነው ያገኘው ማለት ነው። እንዴት ነው የምታስቡት? do you guys think እኔ ቤታ እየተጫወተች ስለሆነ የደበረኝ? እኔ በጣም ነው የምትገርሙኝ በኢየሱስ ስም። ቤታ እኮ ቁጭ ብላ ወሬም ስታወራ ይሰጣታል፣ ግን እኔ ለራሷ ነው ሰው እንዳታጣበት። ጉቺ ይገባኛል። አንቺ አሁን እውነትሽን ነው። ዝም ብዬ ስጫወት ከወንዶቹ ጋርም ዝም ብዬ ስጫወት እንደውም አሁን ከምቀጣው በላይ እንደውም አሁን እየተቀጣው ስለመጣው ሰው ከተናዶ ነው የማይሰጠኝ ነው የምለው። ለምን ዝም ብዬ ተቀምጬ ብዙ ጊፍት ነው የሚሰጡኝ ኮረዳሻለሁ። ግን እኔ ደግሞ ጉቺ የማልፈልግበትን አንድ ምክንያት እንገርሽ። አሁን ለምሳሌ ጠዋት ተነስቼ ምን አስባለሁ መሰለሽ? ቅጣት አለኝ ምናምን፣ አሁን በጊዜ ልግባ፣ አሁን በጊዜ ልተኛ፣ ልቀጣጣላለሁ። ኖርማል ግን ጨዋታ ዝም ብዬ ስጫወት ግን እነናው ምናምን ሌሎቹም 4 ሰዓት እስኪገቡ ድረስ ነገር ነው የምበላው። ገባሽ? ማን ሰደበኝ ጊዜ እስኪሄድልኝ ድረስ ማለት ነው። ለአንዱ መልሳለሁ፣ ከአንዱ ጋር መላለሳለሁ ምናምን። የመገዳደር ጌም ሲሆን ግን ኮመንት አላነብም። ገባሽ? በቃ ይሄን እንዴት ነው ማሸነፍን ነው የምፈልገው። በቃ ያለኔ ጠቅሞኛል ነገር። ማይንድ ሴት ጭንቅላሽን አሳምኘው። ከነ ናሆም ጋር ተጫወች፣ ከነ ጃኒ ጋር ተጫወች፣ ከነ ማሜ ጋር ተጫወች። ሰዓትሽን ጠብቂ። በቃ ይሄ ሰዓትሽን ማስተካከል ነው። እኔ አሁን ስፈልግ ገለባብጠዋለሁ፣ እንቅልፌ ስፈልግ አስተካክላለሁ። ጌም ኖሮኝ ነው አይደለም። ስፈልግ እንደ ድሮይ በአሜሪካን ሰዓት ገባለሁ፣ ስፈልግ ደግሞ በኢትዮጵያን በአሜሪካን ሰዓት ገባለሁ። በቃ ሰዓትሽን አስተካኪና ተጫዋች እኮ በቅጣትም ተጫዋች። ግን ቤታዬ አንዳንዴ ከኔ ተሽሎ መጥቶ የሚነግርሽ ሰው ካለ አላውቅም። እኔ እንደውም በውስጥ ነው ላወራሽ ደውዬ ያልኩሽ፣ አልደወልሽም። ደክሟት ይሆናል ብዬ ታውቁት። በጣም ብዙ ሰው ነው። ገባሽ? አንደኛ ጤናሽን ይጎዳል። ገባሽ? እኔ እንደዛ ብቀጣ የሚያጫውተኝ ሰው ማጣ ይመስልሻል? እንደሚሉት ብሆን አልፈልግም እንዴ። በሌላ በስንት ነገር ክብሬን ያጣሁት ይበቃል። እንደገና ደግሞ እዚህ ጋር 5-10 ልለቅም ለማንም የማይሆን ነገር መሆን አለብኝ። በዛ ላይ ሰውም እያጣው እየተጣላሽ ከሰው አሁን ትላንት ከፍቅር ሲዝም ጋር ነው ጋይስ የተጫወትኩት እና ከዛች ከልጅቷ ጋር ከፍቅር ሲዝም እና ከልጅቷ ጋር ነው የተጫወትኩት። አግኝቻለሁ። ለኔ that's more than enough። ኖርማሊ ቁጭ ብዬም ባወራም ወዳጅ ይሰጥሻል። አንቺ ደግሞ ወዳጅ አለሽ። እኔ ከፍቅሬ ነው እኮ የምልሽ። ምክንያቱም ቪው ሳታጭም ከወንዶች ጋር እጫወታለሁ፣ ከወንዶች ጋር ሰላም አለው። የዜዶና እኔ እግዚአብሔር መድኃኒዓለም እኔ አላውቅም። የቁልቢው ገብርኤል እግዚአብሔርን እኔ ያዝልሽ ቤታ አላውቅም። የሆነ ነገር ኧረ ከዜድ ጋር ተነጋግርሽ ተብሎ በዛ ፍጥነት ጌታ ኢየሱስ እኔ በህይወቴ እንደዚህ አይነት እንትን ከስንት ሰው ተጣልቼ ያውቃለሁ። እንደዚህ ሰውን እንደ ማስቲካ የሚይዝ ሰው አይቻላል። እውነት በስመ አብ። ወዲያው ደግሞ ጽፌልሻለሁ። አይተሽዋል መሰለኝ አላውቅም። ኧረ አላየሁትም። በዋትስአፕ ዋትስአፕ አልኩት በውስጥ ጽፌልሽ ነበርኩ በቲክቶክ። ማርያምን አላየሁም እንዴ። በዚህ ልክ ጠላት እንዳለሽ ስታቂ ደግሞ አንቺ ነሽ ልትጠነቀቅ የሚገባው። በቃ ሚዲያ ፊገር ነሽ፣ ህዝብ ይወድሻል፣ ወዳጅ ከየቦታው አለሽ። ስለዚህ ለምታደርጊያቸው ነገሮች ጠንቀቅ በይ እናቴ። ነገ ሌላ ቀን ነው። አንዳንድ ሰው አብሮ ያሳለፈው ነገር ይይዘዋል። ገባችሁ? እኔ አሁን አልፈለኩም ሳሙናውን መቀጣት፣ ግን ከሚከፋት ብዬ ተቀጣው። አልፈለኩም የሆነ ከጠየቃችሁ ሳሙናውን መቀጣት፣ ግን ከሚከፋት ብዬ ተቀጣው። የሆነ አፌን ስለተተረተረ እንዳስቀጭ ማለት እኔ ምን አልኩሽ? አንዳንድ ሰው እኮ ላለመጣለ እኮ ከዛ እኔ ግን ምን አልኩሽ ጉቺ? ከዛ ጉቺ ይሰማሻል። እኔ ደግሞ ምላሴ ነው ምናምን ተነስተይ ስትይኮ በቃ አልቻለችም። በቃ ምን ሆንሽ ጉቺ ምናምን ያ ታውዩ ነው ያልኩሽ። ሌሎቹ ቢሉ ግን እንደዛ አይልም። የያዘኝ ምንድነው አትሊስት ሞክረሻል፣ ቅጣት የምትቀጣ ሰው አይደለችም ብዬ ያንን ከግንዛቤ ያረኩት። ሌሎቹ ቢሆኑ ግን እንደዛ አይደሉም።
ማርያምን ነው የምልሽ። አሁን እንደዛ አንቻውን ብታወጪ እብድ ነው የሚሆኑት። ሙልጭ ልጭ አድርገው ሰድበው ምናምን በቃ የሆነ ክፉ ነገር ይናገሩሻል። ሰዎች ግን አይምሯችሁን አመማችሁ። ተጫዋች ስትጫወት ግን ከሰው የሚያጣላ ቅጣት አይቀጣጡ ነው። አማርኛ አይገባችሁም እንዴ? ድንቁርና ነው እንዴ የያዛችሁ? በቃ ከሰው የሚያጣላ ነገር ውስጥ ብንጣላ እሷ ላይ ነው ጣት የሚጠቁመው። ማንም ያጥፋ ማንም ከሷ ራስ የሚወርድ ሰው የለም፣ እሷን ነው። ይሄን ከሆነ በግልጽ እንድነግራችሁ የምትፈልጉት ለዛ ነው። እኔ ራስሽን የሚያሳጣሽን ነገር ከሰው የሚያነካካሽን ነገር አትድርጊ ያልኳት። ማንም ያጥፋ የዛን ቀን እኔ ሳሙና ልቀጣም ብዬ